ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ከኔ ያለው እንዴት ናችሁ? ዛሬም በአዲስ አሰራር በአዲስ የምግብ አሰራር ብቅ ብያለሁ። ዛሬ የምንሰራው ሩቢያን ነው። ለየት ያለ ነው ማለት ነው የምንሰራላችሁ። እንግዲህ ብዙም ሀበሻ አይወደውም። ይሄን ያው አሁን ላይ ትንሽ እየተለመደ ነው መሰለኝ እና ዛሬ የሩቢያን አሰራር ይዤላችሁ ብቅ ብያለሁ ማለት ነው። እንዴት እንደሚሰራ አሳያችኋለሁ። የሚያስፈልጉን ነገሮች ልንገራችሁና ወደ አሰራሩ እንጀምር ማለት ነው። እዚህ ጋር ሽንኩርት አለ። ይሄ 2 ኪሎ ነው። 2 ኪሎ ሩቢያን ነው። እዚህ ጋር 3 አነስ ያሉ ሽንኩርት አለ። እዚህ ጋር እንደዚሁ 3 ቲማቲም አለ ማለት ነው። እዚህ ጋር ነጭ ሽንኩርት እንደ ፍላጎታችሁ። እዚህ ጋር የድንብላል ቅጠል ወይም ኩዝበራ አለ። እዚህ ጋር እንደምታዩት ቃሪያ አለ። የወርቅ ሳሎና ወይም ወረቀድ የሚሉት አረቦቹ አለ ማለት ነው። እዚህ ጋር ቀረፋ አለ፣ ሎሚ አለ እና እዚህ ጋር ኩኪንግ ክሬም አለ ማለት ነው። እዚህ ጨው አለ። ያው ማንኛውም ምግብ ጨው ይደረግበታል። እዚህ ጋር የሚያስፈልጋችሁን ያክል ማድረግ ትችላላችሁ። እኔ 2 ኩባያ ሩዝ አለኝ ማለት ነው። እዚህ ጋር ሩዝ እንደ ቤተሰባችሁ መጠን ነው የምታደርጉት። እዚህ ጋር ቅመም አለ። ዋናው ነገር ቅመሙ ስለሆነ እርድ በሻይ ማንኪያ እኔ 1 ነው ያደረኩት። እዚህ ጋር ድንብላል፣ የተፈጨ ድንብላል አለ። የተፈጨ ድንብላል ሩቢያን በጣም ያስፈልገዋል። የተፈጨ ድንብላልም ይቅጣሉ ማለት ነው። እሱ አለኝ በአንድ የሻይ ማንኪያ ሙልት አድርጌ የተጠቀምኩት። እዚህ ጋር የራሱ የሩቢያን ቅመም አለ። እዚህ ጋር ባርቢካ፣ እዚህ ጋር ደግሞ ቁንዶ በርበሬ አለ። ባርቢካውና ቁንዶ በርበሬ ግማሽ ማንኪያ ነው። እዚች ጋር እንደዚሁ ግማሽ ማንኪያ ሚክስ ቅመም የፈለጋችሁትን ቅመም ማድረግ ትችላላችሁ ማለት ነው። አሁን ወደ አሰራሩ እንገባለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ያላችሁን አስተያየት ኮሜንት ላይ አኑሩልኝ። ከዛም አሁን ከሽንኩርቱ እንጀምራለን። ወደ አሰራሩ ስጋ ዘይት ጥጄ አሙቅ ያለው ዘይት በጣም ሞቅ ብሏል። ከዛ ሽንኩርቱን እንጠብሳለሁ ማለት ነው። ሽንኩርቱ ወደ ቡኒ ከለር ሲቀየር ከዛም ነጭ ሽንኩርት አደርጋለሁ ማለት ነው። ጋዙን ቀነስ አደረኩት። ከዛም ትንሽ ሽንኩርት ጠበስ ይላል ማለት ነው። በነገራችን ላይ ሩቢያን አሰራር ነው እንጂ ያልኳችሁ በሪያኔ ነው። ያው በበሪያኔ አይነት ነው የምንሰራው ማለት ነው። በሪያኔ ሩቢያን እሱን ሳልነግራችሁ ስለቀራል። አሁን ቅመም አደርጋለሁ። ቅመሙን በዘይት በደንብ ጥበሱት። እኔ በደንብ ጥብስ ያደረኩት ከዛ እሱን ከእንትን ካልን በኋላ ይሄን እንጨምራለን። ከዛም ቲማቲሙን እንጨምራለን። ስጋ ትንሽ ቲማቲሙ የኔ ቲማቲም ውሃ የለውም እና ትንሽ ውሃ ጠብ አድርጌበታለሁ ማለት ነው። ከዛ ቲማቲሙ በደንብ እስከሚበስል ድረስ ገጥመዋለሁ። በመሀል መሰልሰል እያደረኩ ገጥመዋለሁኝ። ከዛም የሩዙ ውሃ ጥዳለሁ ማለት ነው። እንደምታዩት ሩዙን 5-6 ሄል አድርጌ የሩዙን ውሃ ጥጃለሁ ማለት ነው። ቲማቲማችን እየበሰለ ነው። ትንሽ ይቀራል። አሁን እዚህ ኩኪንግ ክሬሙ ወይም ክሬም
በአረበኛ ክሬም ጠብህ ነው የሚባለው። እና እሱን እኔ በግምት አደርገዋለሁ። ለእናንተ ስል ግን በኩባያ ለክቼ ላሳያችሁ። ይሄን አለማረግም ትችላላችሁ ማለት ነው። አነስ ባለች ኩባያ ከግማሽ ታያቻል ብዬ አስባለሁ። ከግማሽ ትንሽ ከፍ ያለች ነው ያደረኩት ማለት ግማሽ ኩባያ ብላችሁ አስቡት። ያን ያክል ማድረግ ትችላላችሁ። በጣም ቆንጆ ጣዕም ስለሚሰጥ ነው። አለማረግም የእናንተ ምርጫ ነው። ከዛም እንደምታዩት ቲማቲም በስሏል። ውሃውም ያደረኩትን መጥቷል ማለት ነው። ከዛ ኩኪንግ ክሬም እናደርጋለን። ሩቢያኑ ብዙም እንትን እንዲል አይፈልግም። ያው ብዙም እንዲበስላ ስለማይፈልግ ቶሎ በሳይም ነው ሲጀመር። አስቀድሜ ሁሉንም ሶሱን አበስላለሁ ማለት ነው በደንብ አድርጌ። ከዛም ገጥማለሁ። እሺ ውዶቼ ይሄን ይመስላል። ትንሽ ደረቅ ካለባችሁ ውሃ ጨምሩበት። ካላለ አሁን ሩቢያኑን እንጨምራለን። ትንሽ ተክተክ ይበልና እዚህ ጋ ጨው እንጨምራለን ማለት ነው። አሁን የሩዝ ውሃ እየፈላ ስለሆነ ሩዙን ጨምሬ ልመለስ። ጨምሬ ያለሁኝ ሩዙን ዘይትም ጠብ አድርጌበታለሁ ማለት ነው። ያው ስለማይመቸኝ ነው ሁሉን ነገር ለማሳየት። ከዛ ጨው አደርጋለሁ። ጨው ያው እንደ ራሳችሁ እንደ መጠናችሁ አድርጉ። እኔ 3 ማንኪያ አደርጋለሁ ማለት ነው። ከዛም ይበስላል። ያን የበሰለ ነው። ጨው ይቀራል። ጨው አደርጋለሁ ማለት ነው። አሁን ግማሽ ማንኪያ ነው ያደረኩት። ካነሰም እጨምራለሁ ማለት ነው። ከዛ የድንብላል ቅጠል አደርጋለሁ ወይም ኩዝበራ ማለት ነው። እንደምታዩት ከለሩ በጣም ያምራል። በመጨረሻም ያው ጣዕሙ ቆንጆ ነው። የሚበላው ሰው ሰርታችሁ ሞክሩ። ትንሽ በሰል እስከሚል እጠብቀዋለሁ። ብዙም አይፈልግም። ብዙም እንዲፈላ እንዲበስል አይፈለግም ሩቢያን በነገራችን ላይ። እሺ ውዶቼ ሩዙ በስሏል እንደምታዩት። ከዛም ጋዙን አጠፋና አጠለዋለሁ ማለት ነው ከውሃው። ሩቢያኑም ይበቃዋል። እንደዚህ ሶሱ በጣም እንዳይደርቅ አሁን ጋዙን አጠፋና ሩዙ ጋር አደርጋለሁ ማለት ነው። ተባለ። እሺ ውዶቼ ይሄ ሩዝ የሰራበት ብረት ድስት ነው። ሩዙን እዚህ ጋር አጠንፍፌ ከዛ እዚህ ጋር ግማሹን መጀመሪያ ግማሹን አደርግና ከዛ የሩቢያኑን ሶስ እንዳደርግበት ማለት ነው። ይሄን ይመስላል። እናንተ በርከት አድርጋችሁ ከሰራችሁ ማለትም ሩዙንና ሩቢያኑን ከዛ 2 ደረጃ ወይም እንደዛ እንትን ትሉታላችሁ። እኔ አሁን በአንድ ጊዜ ነው የማደርገው። 2 አበጋ አላደርገውም፣ ምክንያቱም ትንሽ ነው የሰራሁት ሩዝና ማለት ነው። ከዛ እዚህ ጋር የበሪያኒ ከለር አለ። ቢጫውን ሩዙን ቆንጆ ከለር እንዲያደርግ አደርግበታለሁ ትንሽ ማለት ነው እንዳላበዛው።
ከዛም አሁን ሶሱን አደርጋለሁኝ። አርጌ ልመለስላችሁ በአንድ እጅ ስለማልችል ይኸው አድርጌያለሁ። ይህን ይመስላል። ከዛም ቀደም ያስተረፍኳት ትንሽ ኩዝበራ ወይም የድንብላል ቅጠል አለችኝ። እሷን ከላይ ትንሽ አረግበታለሁ ማለት ነው። የድንብላል ቅጠሉን ካደረግኩ በኋላ ከዛም የተረፈውን ሩዝ ጨርሻ አደርገዋለሁ ማለት ነው። እንደምታዩት አርጌ ጨርሻለሁ። ከዛም የበሪያኔ ቅመም የበሪያኔ ከለር አደርግበታለሁ ማለት ነው። ሁለት አይነት የበሪያኔ ከለር ካረኩበት በኋላ ይሄንን ይመስላል። አሁን ጋዙ ላይ ጥደዋለሁ። እሺ ውዶችዬ ይሄው ጋዙ ላይ ጥጄዋለሁኝ። ለ30 ደቂቃ ያክል ገጥሜ ተዋዋለሁ ማለት ነው። እንደምታዩት ቆንጆ ነው። ሰርታችሁ ሞክሩት። እንደሚጥማችሁ እንደምትወዱት ተስፋ አለኝ። እና እንግዲህ ቪዲዮዬ ይሄንን ይመስላል። እንዴት እንደሆነ እንዴት እንደሚያምር መጀመሪያ ቪዲዮ ላይ ያው አስቀምጥላችኋለሁ ማለት ነው። እና ይሄን ይመስላል የዛሬው የበሪያኔ ሩቢያን አሰራር። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ቤተሰብ ያልሆናችሁ ያው ሰብስክራይብ ማድረጋችሁን አትርሱ። ያላችሁ አስተያየት ኮሜንት ላይ አኑሩልኝ። ላይክ ሼር ማድረጋችሁንም እንዳትረሱት። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ቻው ቻው።